ندالو إرتراوي يعربالو تلمنيانا يعربالو 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 የራያውን ሰው ባልጀዚራው መድረክ ታዛቢ ባለበት በአደባባይ ሲጋፈጥ አይተነዋል ብለው ብዙ ሰው ሲያመው ታይቷል። ይሄ ታጋይ፣ ይሄ ፖለቲካ ተንታኝ፣ ይሄ ዩኒቨርሲቲ መምህር፣ ይሄ የኮሙኒኬሽን ሚኒስቴር ኃላፊ፣ ይሄ ቃል አቀባይ፣ ይሄ ካሪዝማቲክ ወናኝ፣ ይሄ አማካሪ ሳኒታይዘር ጌታቸው ረዳ ባልጀዚራው ቆይታው በድፍረት መልስ ሊሰጥ ቀርቶ ወደዚህ መድረክ ታዳሚ ሆኖ ለመቅረብ እናቱ የወለደችው ካልሆነ በስተቀር በሩቁ ሆኖ ቀረርቶን የሚነፋ ብዙም አይመለከተውም። ብዙ የዓለማችን ፖለቲካ አዋቂዎች መድፈር የሚያስፈራቸውን መድረክ ደፍሮ በቴሌቪዥን መስኮት ብቅ ያለው የፌዴራሉ መንግስት አማካሪ አቶ ጌታቸው ረዳ ብዙ ፖለቲካን በደንብ እናውቃለን የሚሉ ተንታኞች ሲተቹት ሰምተናል። ሻዕቢያ መንግስትነትን ፈጥሮ ኤርትራ ሀገራችንን መግዛት ከጀመረ 35 ዓመታትን አሳልፏል። የኢሳያሱ አምባገነን መንግስት እንደ አልጀዚራ ባሉ በአካል መድረክ ላይ መጥተው ማውራት ከሚያስፈራቸው ብዙ አምባገነኖች ባህል ውስጥ አንዱ ነው። ኢሳያስ የሚያውቃቸው መድረኮች ውስኖች ናቸው። የማነ ቻርኒ በሚያስተዳድረው ኤርቲቪ ኢሳያስ በሚገባ ይገለገልበታል። ይሄ መድረክ ኢሳያስን ባመለኩ ታዛዦች የተገነባና በሚያዘጋጁት ጥያቄና ሁለት ምርኮኛን የሚመስሉ ጋዜጠኞች የሚስተናገድ መድረክ ነው። Currently we have only one television. That's the government-owned RTV. Well, why is there only one? We have independent information, but we don't have independent TV channel. We have only the government-owned RTV. And do you feel free as a journalist to say anything you want on this Yes, channel? I'm always free. I'm free to move, I'm free to speak, I'm free to write. ኢሳያስ በአመት 2 ጊዜ ብቅ ብሎ በኤርቲቪ የሚፈልገውን ዘባርቆ ይሄዳል። እንዴት፣ ለምን ወይም ወዘተ የሚሉትን ጥያቄዎች ሳያስተናግድ ተጽፎ በተዘጋጀ ርዕስ ላይ ያሻውን ለፍልፎ ወደ አደሃሎ ይመለሳል። አምባገነኑ ኢሳያስ በአንድ ወቅት በምጽዋ ከተማ ረቄውን ሲግት ካደረ በኋላ ድንገት ባልተዘጋጀበት መድረክ አንዲት የአልጀዚራ ጋዜጠኛ በምጽዋ ከተማ በቀድሞ የማስታወቂያ ሚኒስትሩ የአሁኑ ስደተኛ አሊ አብዱ ፍቃድ ኢሳያስ ለዓመታት የሸሸውን ጥያቄዎች አቅርባ ባንጎበርናላውን ካዞረችው በኋላ አሊ አብዱ የኢሳያስን ቡጢ እንደቀመሰ ይታወቃል። ኢሳያስ በዚህ መድረክ ከቀረበ በኋላ ከብዙ ዓመታት በኋላ ወደ ኬንያ ሄዶ ዊሊያም ሩቶ ከጋዜጠኞች ፊት አቁሞ ሲያፋጠው የቅርብ ጊዜ ትውስታችን ሆኖ አልፏል።
የአምባገነኑ ኢሳያስ መንግስት ደጋፊዎች ጌታቸው ረዳን በማይደፈር መድረክ አይተው ሲተቹት ተሰምተዋል። የሚያመልኩት አለቃቸው እንደዚህ አይነት መድረክ ቀርቦ የማያውቅ መሆኑን በዛ በተደፈነ አንጎላቸው ማሰብ እንደማይችሉ ፀሐይ የሞቀው ሐቅ ሆኖ ሳለ ወጣቱን ጌታቸው ረዳ ሊያጣጥሉ መሞከራቸው አግራሞትን አትርፈዋል። ኤርትራ ሀገራችን የመናገር ነፃነት ይኖራታል ብሎ በረሃ ወጥቶ ህይወቱን የገበረ ያውሉ ወጣት ህልሙ በእንጭጭ ቀርቶ ኢሳያስና ኮልኮሌዎች የሚጋሉባት ሀገር ሆና ይሄው ለ35 ዓመት የድረሱልኝ ጥሪ እያስተጋባች ነው። የኢሳያስ አምባገነን መንግስት ተንዶ ልጆቿ የሚያስተዳድሯት ሀገር የምትሆንበት ጊዜ በመቃረብ ላይ ይገኛል። ይህን ተረድተን ሀገራችንን ከዚህ ደም መጣጭ ነፃ ለማውጣት አብረን እንታገል። ቸርን ሰንብት። سلام أب كل خرنعات عالم زلهم إيرتراويان إذا أزيو أقداس ملأختي أب كل خبتصح أجامكم كتبركتون تصوع قداي بدي جيركا قدايات لامبيدوزا نمللاي أبز ساعات كابتم 368 قدايات لامبيدوزا اتهم كبابي 7 زخون ترايوم بدي مننتهم ترغاغيص زلو اتهم استرفو كباب 300 زخون دما ريساتاتهم بمنقد دي كرغاغص سلازي كاله اب حموشته بوتاتات فاحيلهم بقصري صوعلو እዚ ማለት ድማ እቶም ንጹሃት ግዳያት ሰብአውነቶም ተመንጢሎም ናብ ቁጽሪ ተቀይሮም አለው ማለት እዩ። ስለዚ ነዚ ጉዳይ ንምፍታሕ ስድራ ቤት ግዳያት ኣብዛሃለኹም ሃሊኹም ናይ ዲኤንኤ መስርሕ ብምግባር ነስተሪፉ ዘሎ ሬሳታት ኣምልላይ ክትሳተፉ ንጽውዕ ኣለና። ብዙሓት ብኸመይ ዝብል ሕቶ ክህልወኩም ስለዝኽእል እዚ ስዕብ መብርህ ንህበኩም። ቀዳማይ ኣብ ዝኾነ ሃገር ዋላውና በአፍሪቃ ማለት ኢትዮጵያ፣ ዩጋንዳ፣ ኬንያ ይኹን ካልኦት ሃገራት ኮይንኩም ናይ ዲኤንኤ መስርሕ ክትገብሩ ትኽእል ኢኹም። ካልኣይ ኣብ ሃገራት ምዕራብ ዘለኹም ብዝቐለለ መንገዲ ክትገብሩ ትኽእል ኢኹም። ሳልሳይ ናይ ዲኤንኤ ምርመራ ንምግባር ዝኾነ ይኹን ዝኽፈል ገንዘብ የለን፣ ኩሉ ብነፃዩ ኣብዛሃለኹም ሃሊኹም። ራብዓይ ዲኤንኤ ክትገብሩ ትደልዩ በዛ ኣብ ታሕቲ ዘሎ ሓበሬታ ብመንገዲ ዋትሳብ ቴክስት ብምግባር ክትረኽቡና ትኽእል ኢኹም፣ ከምኡውን ኢሜይል ብምግባር። ሓምሻይ ብተወሳኺ ኣብዚ ታሕቲ ዘሎ ጉግል ፎርም ሓበሬታኹም ብምግባር ክትረኽቡና ትኽእል ኢኹም። እዚ ናይ ዲኤንኤ መስርሕ ሬሳታት ኣብ ምልላይ ጥራይ ዘይኮነ ንስድራ ቤታት ሓዘነን ንኽዓጽዋውን ዝሕግዝ እዩ። ስለዝኾነ ኩልና እጃምና ነበርክት። ሕጅግን يأكل نبعتنا قنص كدالو إرتراوي يعربالو تلمنيانا يعربالو كدالو إرتراوي يعربالو تلمنيانا يعربالو كدالو إرتراوي يعربالو تلمنيانا يعربالو كدالو إرتراوي يعربالو